መስፍን አምረብር እባላለሁ። የጎንቻ ሲሶ ወረዳ ሲቪልና ቤተሰብ ምዝገባ ቡድን አስተባባሪ ነኝ። በበጀት ዓመቱ በዚህ በጀት ዓመት እንደሚታወቀው የሲቪልና ምዝገባ ቤተሰብ ምዝገባ ስራ በከፍተኛ ደረጃ እያካሄድን ነው የምንገኘው። ከዚህ ጋር ተያይዞ ለበርካታ አካላት የግንዛቤ ፈጠራ ስራ እየሰራን ያለንበት ሁኔታ ነው ያለ። ህብረተሰቡ ግንዛቤውን አውቆ ተረድቶ የሲቪልና ቤተሰብ ምዝገባ እንዲያካሂድ ከማድረግ አንጻር ከቀበሌ ጀምሮ ያሉ የቀበሌ ክብር መዝገብ ሹሞቻችን በጣም በርካታ ስራዎችን ሰርተው ወደ ወረዳም ግንዛቤ ፈጠራውን ወደኛ እየላኩ ስለሆነ በዚህ ልክ ያው ህብረተሰቡ እየተረዳ ወደ ምዝገባ ጣቢያ እየተመዘገበ መሆኑን ለመረዳት ተችሏል። ከዚህ ጋር ተያይዞ ምዝገባው በጣቢያዎች ደረጃና በአንድ ማዕከል በደረጃ በጤና ጣቢያዎች እየተመዘገበ 8 ጤና ጣቢያዎች አሉ። 43 የምዝገባ ጣቢያዎች አሉ። በድምሩ 51 የምዝገባ ጣቢያዎች ናቸው ያሉ ከአንድ ማዕከል ጋር ተያይዞ። እነዚህ አንድ ማዕከሎች ጋር ተያይዞ ባለፈው በጀት ዓመት በጣም ዝቅተኛ አፈጻጸም ነበር። ዘንድሮ ከመግቢያው ጀምሮ የተሻለ እንቅስቃሴ ያለበት የንቅናቄ መድረክም ያካርንበት እቅድ ትውውቅም ያደረግንበት የተሻለ አፈጻጸም በ2017 የነበራቸው አፈጻጸም የነበራቸው ሽልማት የሰጠንበት እና ያንን በስሜት በልክ ወደ ምዝገባ ጣቢያ እየመጣ ህዝቡ እንዲመዘገብ መዝጋቢዎቻችን ደግሞ በልዩ ትኩረት እየተከታተሉ በዚህ ልክ ስራ እየሰሩ ያሉበት ሁኔታ ነው ያለ። እንግዲህ ተቋሙ ያው በርካታ አካላት ጋር የሚሰራ ከመሆኑ ጋር ተያይዞ ልዩ ልዩ ኮሚቴዎች አሉት። ኮሚቴው የጊዜ ገደቡን እየጠበቀ አስተባባሪ ኮሚቴው አለ፣ ፍትህ ጽሕፈት ቤት በበላይነት የሚመራው የቴክኒክ ኮሚቴ አለ፣ ከጤና ከሴቶች ከሲቪልና ቤተሰብ ምዝገባ ባለሙያዎች ጋር የተወጣጣ እሱ ጋር በመሆኑ በጣም የተሻለ ስራ ውይይቶች እየተካሄዱ እየተገመገመ አፈጻጸሙ እንዲሻሻል ከማድረግ አንጻር በጣም በርካታ ስራዎች እየተሰሩ ያሉበት ስራዎች አሉ። ከምዝገባ አንጻር ከሰኔ ወር ጀምሮ እስካሁን ድረስ በ5 ወሩ የተመዘገበ በአጠቃላይ ከአምናው ጋር ሲነጻጸር በጣም የተሻለ አፈጻጸም ምዝገባ ነው ያለው። ከዚህ ጋር ተያይዞ የ5 ወሩን ስናየው ወቅታዊ 1300 ወንድ 696 ሴት 599 በድምሩ 1300 የዘገየ 229 ወንድ 231 ሴት በድምሩ 475 ጊዜ ገደቡ ያለፈበት ምዝገባ 211 ወንድ 269 ሴት በድምሩ 545 ሲሆን ከእቅዳችን አንጻር የተሻለ ምዝገባ ያካን እንደ ከጠቅላላው ምዝገባችን አፈጻጸማችን 80.9 አካባቢ ፐርሰንት ነው ያለ። በወቅታዊና የዘገየ ደግሞ 61.84 ላይ ነን። በዚህ ወር ደግሞ የተሻለ ምዝገባ ይኖረናል ብለን ልዩ ክትትል እያደረግን ያለንበት ስለሆነ የተሻለ ምዝገባ ይኖረናል ብለን እንጠብቃለን። በጥቅሉ ግን እንደ ወረዳችን በርካታ ሴክተሮች የሲቪልና ቤተሰብ ምዝገባ የሚገኘውን መረጃ ሰርቲፊኬት በአብዛኛው ይጠቀማሉ። በተለይ መሬት አስተዳደር፣ ሲቪል ሰርቪስ፣ ትምህርት ጽሕፈት ቤት፣ አበዳሪ ተቋማት በጣም በርካታ ተቋሞች ይጠቀማሉ። አንዳንድ የማይጠቀሙ ተቋማትን በቅርቡ አግኝተን ሰነዱ እንዲጠቀሙ ከማድረግ አንጻርና ግንዛቤ እንዲፈጥሩ ከማድረግ አንጻር በጣም በርካታ ስራ ሰርተናል። ከግንዛቤ ፈጠራ ስራዎቻችን አንጻር አሁን በዚህ ወር ብቻ ሴቶችና ህፃናት ጽሕፈት ቤት አንዱም የተቋሙ አጋር ተቋም ከመሆኑና የኮሚቴም ከመሆኑ ጋር ተያይዞ 5000 አካባቢ ከ5000 በላይ የህብረተሰብ ክፍል ግንዛቤ ፈጥሮ ወደኛ ጽሕፈት ቤት ልኮናል በሪፖርት። ፍርድ ቤት ጽሕፈት ቤት ከ770 በላይ የህብረተሰብ ክፍል ግንዛቤ ሰጥቻለሁ ከሚል አንጻር ወደኛ ልኳል። ትምህርት ጽሕፈት ቤትም በርካታ ግንዛቤዎችን ፈጥሮ ከ3000 በላይ ግንዛቤ ፈጠራ ስራ ወደ በደብዳቤ አድርጎ ለኛ ያሳውቅበት ሁኔታ ነው ያለ። ከዚህ ጋር ተያይዞ ተቋማት በጣም የሂደቱን የተግባሩን እንትን በመረዳት በጣም በርካታ ስራዎችን እየሰሩ ያሉበት አጋጣሚዎች ነው ያሉ። ፍርድ ቤት ላይ በየሳምንቱ አርብ ፎካል አለችን። ፎካሏ ከዚያ ጋር ተያይዞ የፍች መረጃውን ታመጣልናለች። ለቀበሌ መዝጋቢ አካላት ስልክ እየደወሉ እንዲመዘግቡ የማድረግ ስራ እየሰራን ያለንበትና ዜጎች በወቅቱ ምዝገባቸውን እንዲያካሂዱ ከማድረግ አንጻር በጣም በርካታ ስራዎችን ያከናወንበት ሂደት እንዳለ ያሳያል ማለት ነው። ከዚህ ጋር ተያይዞ ሌሎችም ተቋማት ጤና ጽሕፈት ቤት ላይ እንደዚህ በተመሳሳይ ግንዛቤ ፈጠራ ስራ ይሰራሉ። እኛን የሚጋብዙናል አንዳንድ መድረክ ላይ። ከዚህ ጋር ተያይዞ ተግባሩ የኔ ነው በሚል ሁሉም ተቋማት እየተረዳ ያለበት አጋጣሚ እንዳለ ለማየት ተችሏል። በጥቅሉ ግን ህብረተሰቡ የወሳኝ ኩነቶች ምዝገባን ጠቀሜታ፣ ምንነት፣ አሰራር ተረድቶ በአቅራቢያው ያለውን የምዝገባ ጣቢያ በመጠቀም የምዝገባ ስራ ማከናወን መቻል አለበት የሚል መልእክት ማስተላለፍ እፈልጋለሁ። ዜጎች አንድም የስራ ዕድል መፍጠሪያ ነው። አሁን ለምሳሌ ለፓስፖርት የሚጠቀሙት ለውጭ ሀገር የሚጠቀሙት በርካታ ዜጎች አሁን እኛ እየሰጠን ያለን የምስክር ወረቀቱን ከዚህ ጋር ተያይዞ በርካታ ዜጎች አሁን በጽሕፈት ቤታችን በሂደታችን እየመጡ አገልግሎት እያገኙ አስተያየታቸውን እየተቀበልናቸው በዚያ ልክ እየሰጠን ያለ ነው።
ህብረተሰቡ ይህንን ጠቀሜታ አውቆ ወጪ እንዳይከፍል ከማድረግ አንጻር ለምሳሌ ልደት እስከ 90 ቀን ድረስ ያለው ክስተት በነፃ ነው ያው ምዝገባው የሚካሄደው። ሞት እስከ 50 ቀን ድረስ ያው ወቅታዊ ምዝገባ ስለሆነ በነፃ ነው የሚካሄደው። ሌሎች ጋብቻና ፍቺ በተመሳሳይ በነፃ ነው። እስከ 1 ወር ድረስ ያሉት በነፃ ናቸው። ከ1 ወር እስከ 1 ዓመት ድረስ የራሳቸው ክፍያ አለ። እሱን ለተለያዩ አካላት እስከ 50 ብር አካባቢ የሚደርስ ክፍያ አለ። እሱን እየሰጠን ያለንበት እና በዚህ መሰረት አገልግሎት እንዲያገኝ ከማድረግ አንጻር በጣም ሰፊ ስራ እየሰራን ያለንበት ሂደት አለ። በዚህ አጋጣሚ መልእክት ማስተላልፈው የወሳኝ ኩነቶች ምዝገባ ማለት የሲቪልና ቤተሰብ ምዝገባ መረጃዎች ዜጎች በየተቋሙ ሳይንገላቱ አገልግሎት እንዲያገኙ ከማድረግ አንጻር በጣም ትልቅ ፋይዳ አላቸው። እንደ ሀገርም አሁን ከፍተኛ የሆነ ትርጉም ተሰጥቶት እየተሰራ ያለ ስለሆነና የወሳኝ ከሲቪልና ቤተሰብ ምዝገባ የሚገኙ አጠቃላይ ማስረጃዎች በጣም ዋጋቸው ከፍ ያለ ከመሆኑ ጋር ተያይዞ ብር ሲያወጣ ህብረተሰቡ ሳይንገላታ አገልግሎት እንዲያገኝ ከማድረግ አንጻር ጠቀሜታውን አውቆ ተረድቶ በየተቋሙ አገልግሎት እንዲያገኝ ወደ ውጭም ለመሄድ እያንዳንዱን አገልግሎት ለማግኘት ይህንን ግንዛቤ ፈጠራ ይዞ ወስዶ በአቅራቢያው ባሉ የምዝገባ ጣቢያዎች እንዲመዘገብ ስል መልእክቴን አስተላልፋለሁ። አመሰግናለሁ።